እኔ ቆንጆ አምሮብሻለሁ። መድኃኒ ዓለም አባቴ ድረስ እኔ ከአንቺ ጋር እኮ መጣላት መጨቃጨቅ ወደዛ እንዴ ሰይጣን ይሳምክ። ሄድ ወደዛ ውጣ። ተረጋጊ። ለምንድን ነው እስቲ ልቀቅ። ወይኔ አንገቴን አንተ ጆሮዬ ልቀቀኝ። ወደዛው መልካም በእናትህ ልቀቀኝ። በቃ ሂድ። ዙርና ሂድ ውጣ። በቃ ጠጥቼ ምናምን መስሎሽ ነው እንዴ? እንደዛ ነው የሚመስልሽ? ተቃጠል ያለው ቻው፣ ደህና ሁኚ። እሺ አብርሽ የሩቲ ፍቅር አገረሸበት። ያላንቺ አይሆንልኝም አላት። እንዴት አባሽ ነው ደግሞ ያማረብሽ? ልጄን ከወለድሽው በኋላ ዱንብሽዬ ሆነሻል፣ አምሮብሻል፣ ደምቀሻል ብሎ እንግዲህ ትናንት በተለቀቀው ቪዲዮ ይለይ ነበር። የትናንቱ ሲለይ ነበር ትላላችሁ ማለት ነው። ሩቲና አብርሽ እንግዲህ ያው ከተጣልተናል ቢሉም ሩትዬ ብትቆርጥም አብርሽ እንግዲህ እንደ አዲስ የእሷ ፍቅር እያገረሸበት በየቀኑ ትናንት የሰከረ ሰው ይመስል ነበር፣ ራሱን እስከሚጠራጠር ድረስ ማለት ነው። ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነ ይሁን። በያላችሁበት ሰላማችሁ ብዝት ተረፍርፍ ይበልልኝ። ለዚህ ቤት አዲስ ሆናችሁ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ ሩቲና አብርሽዬ ትላንት ማታ በድንገት ወደ ቤቷ መጥቶ እንግዲህ እየተጨቃጨቁ ነበረ። በሚጨቃጨቁበት መሀል ደግሞ ደስ የሚል ፓርትም ነበረ። ያው ሩቲና አብርሽ ወይም ደግሞ አብርሽ ሰሞኑን እኔ እንጃ አላቅም ሩቲ ከወለደችና መገናኘት ከጀመሩ በኋላ ፍቅሩ እንደ አዲስ አገር ሽቶበታል። እሷ ሳያት በቃ ራሱን መቆጣጠር ነው የሚያቅተው። ይሞቀዋል፣ በጃኬቱ ራሱን ያራግበዋል ማለት ነው። ወይኔ እናቴ የብሬን እኮ ነው። ትላንት ማለት ነው በሸሚዙ እንደዚህ ሲያራግም ነበረ ማለት ነው። ሞቆት ማለት ነው። ልጁ ራሱን መቆጣጠር አቅቶት ማለት ነው። እቺን የመሰለች ምን ልበላችሁ ጽጌረዳ አበባ ነው የሚባለው። እቺን አይቶ እንዴት ነው ላይ ሞቆ የሚችለው ወንድ ልጅ? ምን ሆናችኋል እናንተ? በዛ ደግሞ እሷ የእሱ የነበረች ሴት እሱ ስታፈቅር ለሱ ብላ ብዙ ዋጋ የከፈለች ሴት የልጁ እናት እቺን የመሰለች የምታምር ጀግና ሴት አይቶ እንዴት ላይ መቆ ይችላል? ብዙ አይነት የሚመኘዋት አይነት ሴት ናት እሷ ማለት ነው። እና አብርሽ እንግዲህ ያው የትናንትና ማታ ጌታን ተመላለሽ ነበር ሳይሆን ነበረ እንትን ሳይሆን ማለት ነው። እና አብርሃም እንግዲህ ትላንት በግድ አቅፏታል፣ በግድ ስሟታል፣ እጇን ለስማት ሞክረዋል። የሰከርኩ መስሎች ነው ወይ? ኧረ አልሰከርኩም፣ ምን ሆነሻል ብሎ ነበር። ፍቅርሽ ነው ያሰከረኝ ያረገኝ ብቸኛ ነነነነነ ብሎ ይቀጥላል ማለት ነው ዘፈኑ። እና ዘፈኑ እንኳን ብዘፍንላት ጥሩ ነበረ። ያው ከመዘፈን አያንስም ይሄ ማለት ነው። እና ለማንኛውም የኔ ውዶች ይመቻችሁ፣ እንደዚህ ፍቅራችሁን ያብዛላችሁ። ሩትዬም ተወደዋለች። ያው እሱም ያረጋችሁ ነገሮች ናቸው እንደዚህ ጨካኝ ልትሆኑ ያረጋት እንጂ ማለት ነው።